በትግርኛ ነው በአማርኛ የሚያወራሽ ጌታቸው? በብዛት እሱ አማርኛ ነው የሚያወራ። ጌታቸው አንቺን በአማርኛ ነው የሚያወራሽ? አይ ትግርኛ ነው የሚያወራኝ፣ ግን በብዛት የሚጠቀመው ቃላት ያው በአማርኛ ነው የሚያወራው። ሁላቸው እንደዛ ናቸው በብዛት ቤታቸው። አሁን ጌታቸው ቤት አው እንደዛ ናቸው ማለት እንትን አይደለ? ይሄ ትግርኛው ትንሽ እንትን ይላል የኛ ማለት ነው እንደዚህ እና በብዛት አማርኛ ነው የሚያወሩ እነሱ። እናቱስ ልጅ እንደወለድሽ አላወቅም? እናቱማ የባሰች ናት። እናቱ የባሰች ናት በእነሱ እና እሷማ እንጃ ነገሯት መሰለኝ። መጀመሪያ አላማጣ ሲሄድ ነገሯት። ከዛ በኋላ አረ ምንድነው ምናምን ብላ ሳምን ውሽጣ ተጨንቃለች መሰለኝ። ከዛ በኋላ በቃ ለሞላ መናገር ነው በቃ ሞላ እንትን ነው በቃ በእነሱ እንትን ናቸው በቃ ዋና ናቸው። ዋና ነው እሱ በቃ ለቤታቸው ይሁን የቤተሰብ ይሁን እንደዛ አስፈራሪ ነው መሰለኝ። ህገወጥ ነው በጣም ከሆነ በኋላ ጌታቸው በተለያየ ቦታ ልታገኙ አልሞከርሽ ወይ? በትግራይ ባሉ በህወሓት ባለስልጣኖቹ ወይም በነከንደያ ምናምን የሚባሉ ጓደኞች አሉት። በነከንደያ በኩል አልሞከርሽም? በነከንደያ የሚባሉ ጓደኞች አሉት። አይ በእነሱ አልሞከርኩም በአጋጣሚ እና ግን ይሄ እንደያ የሚባለው ግን ያውቃል እሱ። ክንደያ ያውቃል? አዎ እንደዚህ ነው ብሎ አዎ ሄጄ ነበር ከቤቱ የእነሱ ቤት ሄጄ ነበር በአጋጣሚ ላገኘው ብዬ ማለት ነው። እሺ እንዴት አወቅሽ ቤቱ? ጠያይቄ ነው። እሺ ሄጄ ነበር። ከዛ በኋላ እነሱ ያውቃሉ፣ እሱ ያውቃል። ምን ማለት ነው? እሱ ያውቃል ማለት አንቺ ነግረሽው ነው የሚያውቀው? ጌታቸው ነግሮት ነው የሚያውቀው? ጌታቸው ነግሮ ነው የሚያውቀው። ለክንደያ ጌታቸው ነግሮታል ማለት እኔ ቤቱ ሲሄድ በአጋጣሚ ቤቱ ሄጄ ነበር አልነበረም። እሺ ከዛ በኋላ ምን አለ መሰለሽ ይሄ ሞላ ምን አለ መሰለሽ ምን አለኝ ለኔ ለዶክተር ማንም ክንደያ እሱ እነሱ ስለማያውቁ ምናምን ነው እንደዛ አይነት ነገር የምትናገሪ። እሱ ብቻ ነው የማያውቅ ሌላ ሰው አያውቅም አለ ሞላ ነው። ከዛ በኋላ አይ እኔ ላቅ ምናምን ብዬ እኔ አይደለም የሄድኩ፣ ግን እኔ የሄድኩ መፍትሄ አለማግኘት ነው። ሚስቱ በአጋጣሚ ነበረች እዛ ቤት ማለት ነው። የክንደያ ሚስት የነበረችው? አዎ አይታሻለች? አዎ ዶክተር ሳራ ነው የምትባለው። እንደዛ አይነት ነገር አዎ አየችኝ። ለኔማ አውቃለች ከጌታቸው እንደወለድሽ? አዎ እሱ በአጋጣሚ አይ አልነበረም። እሱ በአጋጣሚ ግን ሄጄ አየችኝ ማለት ነው። እሺ ምንድነው ምናምን ብላ ሰብ ደግሞ ልጅ ይዘሽ ስትሄጂ ይጨናነቃል። ከዛ በኋላ ምንድነው ምናምን ብላ ስትጨናነቅ ከዛ ይሄ ሰብስቦ ይሄ ሞላ ማለት ነው እሱ ብቻ ነው ማቀ ሌላ ሰው ማቆ ነገር የለም። አሁን ያልሻት ዶክተር ሳራ ታውቃለች? ነገርሻት ከጌታቸው እንደወለድሽ? አራን ያልነገርኳት ምን አልሻት? ተጨናነቀች። ልነግራት ተጨናንቃለች እሷ በዛ ሰዓት ማለት ነው ፈርታ ሳምን እንደዛ ወደ ቤቷ ምናምን መስላት መሰለ አዎ ተጨናንቃ ሳምለው። ከዛ በኋላ አይ እኔ ለሌላ ነው የመጣው ምናምን ብዬ ከዛ በኋላ አይ እሱማ የለም እነሱማ የት ታገኘዋለሽ? እነሱ እኮ ስራ ናቸው ምናምን አይገኙም እኮ ምናምን። ከዛ በኋላ ይሄ ሞላ ግን እንደዛ ለምን እንደዛ አይነት ነገር ልጅ ጸጋ ነው የእግዚአብሔር ነው ምንም አይደለም። ልጅ ደግሞ እኔ ተልህልየን ነይሩ ዳህና ኑሮ ተልህልየን አለለው ምን እንደዚህ አይሸግረም ግን አይብለይ ያነ ታይተገበል ሎሎ እና አነ ዘይት ማርክ ሐሊፈ ህይወቴ ሙሉ እሱ ምን ሐሙዝ ዝል ተሐሊፉ ጽባይ ሆነ። አሁን ብዙ ሰዎች ምን ሊሉሽ ይችላሉ መሰለሽ?
አውቃ ስሙን ልታጠፋው ነው ጌታቸው እንደዚህ ስለሆነ እኔ አሁን ጌታቸውን በጣም ወቅሰዋለሁ በፖለቲካ አንቺ ስለማትከታተይ ነው እንጂ ቴሌቪዥን ጌታቸውን በጣም ወቅሰዋለሁ ያደረገው ነገር በትግራይ ላይ ስለሚያሳዝነኝ ማለት ነው እንዳጋጣሚ ነው ደግሞ አንቺ እኔ ጋር ነው የመጣሽው እና ይሄን ነገር ደግሞ እንዳጋጣሚ ነው የሰራሁት እና እሱን ለመጉዳት ፈልገን እሱን ለማሳዘን ፈልገን የሚመስላቸው ደጋፊዎቹ ሊመጡ ይችላሉ ጌታቸው ቤተሰቦቹ እንደዛ ሊመስላቸው ይችላሉ እና ለእነሱ ምን ትያቸዋለሽ አውቀሽ ጌታቸውን ትጎጂው ነው ለሚሉሽ ሰዎች እኔ ይሄ እኮ ምን መሰለሽ ለሁሉ ዓለም የሚታይ ነውና ምን ለማለት ነው እሱ የሆነ ነገር የራስ ነው እንጂ እንዴት እንደዛ አይነት ነገር ስለተጋጣጠመ ምናምን ነው እንጂ እኔ የማውቀው ነገር የለኝም እንደዛ አይነት ነገር ታሪክ ምንም ዜሮ እንደሆንኩ ያውቃል በቃ ፋጽ እንደዛ አይነት ነገር ግን ነግሬ ነበር ለምን ለሞላ ራሱ ነግሬ ነበር እኔም የሚሄደው ቦታ የሚሄደው ህግ ምን ይኖረኛል ለእናንተ ብቻ አይደለም ህግ የሚቆመው ብዬው ነበር እና እንደዛ አይነት ነገር እኔ በዛ አይነት ነገር እንዳያስቡ እኔ የሄድኩ ልጄና እኛ የሚበላ ነገር ስለሌለ ደግሞ ተናግሬያቸው ስለነበርኩ አልሰማኝም እና ለዛ ነው ነቦዙ ጥቃት እንደዛ አይነት ነገር መታሰር ሴት ልጅ ለምን ትታሰራለች ሴት ልጅ መታሰር ያለባት ማርያምን እኔ መሰራስ በጣም ስለማስጠላኝ ነው እኔ እስር ቤት ሲባል አሁን እኔ በጣም ገሃነን መስሎ ነው የሚሰማኝ በገሃነን ማለት ነው እና ሴት ልጅ ለምን ትታሰራለች የሆነ ጉዳይ ካላት እንትን ካላት እንኳን እንደሱ አይነት መሰረት በጣም መጥፎ ነው መደብደብ ኤሌክትሪክ ትይዛለሽ እኔ ልታነቅ ብዬ ነበር በዛ ሰዓት ማለት ነው እውነት ነው የምነግርሽ እኔ አንዳንድ ጊዜ ቤቴ ውሽል የሆነ ሰይጣን ይመጣኛል በቃ አሁን ሲናደር ወይ ነው ነገር ሲያጥ ታነቅ ነው የሚመጣኝ እዛ ቤት ደግሞ እንደዛ ነው የሚመጣኝ የነበረ ማለት ነው እኔ ህግ ላይ የሚያውቁ ሰዎች አሁን ለመንግስታት ስለማውቁ አንዳንድ ሰው እንደዚህ ነኝ ያለ በቃ ለደሃታች በቃ መበደል የለባችሁ እና ደሃ ለመበደል ሁሉ ሰው ደሃ ላይ ማቆም ነው ያለበት ያለው ደሃ ላይ ማቆም አለበት ብዬ ነው የማስበው እና ሴት ልጅ ግን መታሰር ወይ በስማም እኔ በጣም ነው ማስጠላ እና በዛ ሰዓት እኔ እስር ቤት አሁን ምን በጣም ነው ማስፈራኝ በጣም ማለት ነው ለሞላ ነግረሽው አታውቂም ጌታቸው እኮ ቃል ገብቶልኛል አሳድገዋለሁ ብሎኛል ብለሽው አታውቂም ምን ብዬ ለሞላ አሳድገዋለሁ ረዳሻለሁ ብሎኛል ብለሽው አታውቂም ጭራሽ እኮ የሚሰማ ልጅ እኮ አይደለም እውነት ለመናገር አንዳንድ ሰው እኮ ሰምቶ የሆነ ውሳኔ ይወስናል ዝም ብሎ ማለት ነው የሚሰማ ሰው እኮ አይደለም ጨሌ ነው ወይ ምንድነው እኔ አላውቅም ብቻ በቃ ዝም ብሎ ነው የማወራው ነው የሚለው ምን እንደሚለኝ ራሱ በቃ ነው እንትን የሚለው የሚሰማ ልጅ አይደለም እንደዚህ በቃ እንደዚህ ነው እንደዚህ ብለሽ ነበር እንደዚህ ነው መሆን ያለበት እንደዚህ ነው አጎስ ወደ ፋይንስ ከዛ በኋላ ግድሽ አታውቂም አጎስ ወደ ፋይን ካንዲ በኋላ ግድሽ አታውቂም እኔ አዲስ አበባ ከመጣሁ በኋላ ለማንም ሰው መግነት እሱ አልፈልግም እሱ አላገኘው በምንም ምክንያት ይሁን በደስታ ይሁን በሐዘን እኔ መግነት አልፈልግም እሺ ለአልፈልግም እሱ መግነት በጣም ስላሳዘነኝ ነው ከውስጤ ነው ያሳዘነኝ በቃ እና እኔ ህይወት ደግሞ የኢትዮጵያ ህዝብ እንዲረዳሽ የትግራይ ህዝብ